አብርሃም እዛው መቀር መስሎሽ ነበር ነው ወይስ? አይ አልመሰለኝም። አይ አንቺማ ቢቀርልሽ ደስ ይልሻል። አሁን ምንም ማስመሰል የሚባል ነገር የለም። ማስመሰል አያስፈልግም። ገባሽ አይደል? ምንም የምታስመስዩን ነገር ነው ሁሉም ሰው ያውቃል። እያስመሰልሽ መሆኑን ለሱ ጥሩ እንደማትመኛውን በዚህ ሰዓት ሁሉም ሰው ያውቃል። ገባሽ? ያውቃል። በቃ ባይወጣ ደስ ይልሻል። ምንም አዲስ ነገር የለውም። የምሬን መለየት ስለምፈልገው እነዚህ ልጆች ባይወጣ ደስ ይልሻል። እስር ቤት እዛው ቢቀር ደስ ይልሻል። በቃ ያየነው ነገር ስለሆነ ያንቺ ፍላጎት ስለሆነ ገባሽ? መቼም የዳኒ ፍላጎት ነው ልል አልችልም። ፋሚሊ የገባበት በዚህች ልጅ ፍላጎት ነው፣ በሩታ ፍላጎት ነው የገባ እስር ቤት። ገባችሁ? ሩታ ይግባ ስላለች ነው እንጂ አይ መግባት የለበትም አብርሃምቶ ችግር የለውም ምናምን ነገር ብትለው ኑሮ መተው ይቻል ነበር፣ አለመግባት ይችል ነበር። ይልሽ ግን አንቺ ነሽ እንዲገባ ያደረግሽው አንቺ ነሽ አለ። አዎ መፈጣጠር አያስፈልግም። አዎ አላሳሰብኩትም። ዳኒ ነው ከሱን የወረቀት ያመጣው፣ ዳኒ ነው የከሰሰው፣ ዳኒ ነው። አንቺ አሁን እኮ እዚህ ላይ ማለት አንቺ ባትዩ ኑሮ እንሂድ ባትዩ ኑሮ ባታበርታችሁ ኑሮ በጭራሽ ሊታሰር አይችልም ነበር። ለምን ትክጃለሽ? ይህን ያክል መካድ እኮ አያስፈልግም። እንዲታሰር ፈልጋለሁ ካልሽ እኮ ያንቺን ሀሳብ ማንም ሰው የሚያስቀይረው ሰው የለም። በቃ እንዲታሰር ፈልጋለሁ ይታሰር ካልሽ ፍላጎትሽ ከሆነ እኮ ማሳሰር ትችይ ነበር። ገባሽ አይደለ? ማስቀረት የምትችይ አንቺ ነበርሽ። ገና ከመሄዳችሁ በፊት እዛ ሄዳችሁ ስለ ክሱን ከመመስረትሽ በፊት ይህንን ነገር ማስተካከል ትችይ ነበር። ነገር ግን ትፈልጊዋለሽ፣ መበቀሉን ትፈልጊዋለሽ። ተበቅየዋለሁ ምናምን ነገር ስትይ ትናንትና ያዙ ይልቀቁኝ ስትይ ነበር። ዳኒ ጋር የልብ ልብ ተሰምቶሽ ዳኒ የት እንደሚያደርስሽ አታቂም። ዳኒ ጥሎሽ እንደሚሄድ አላወቅሽም። ዳኒ መቼም ቢሆን ከጎንሽ ሊሆን የሚችል ሰው አይደለም። ይህንን ነገር ልታውቂ ይገባል። በመጀመሪያ መቼም ቢሆን ከጎንሽ አይሆን። አያይዞሽ እንደሳት እሱ ይሄዳል። ከሰው ጋር አናክሶሽ ይሄዳል። እሱ ምን ችግር አለ? ይሄንን ግን አንቺ አታቂም። ምንም የሚገባሽ አይደለሽም። የምሬን ነው፣ እየገባሽ አይደለም እንዴ። ሰላም ብትሆኝ ይሻላል እኮ። የፈለገ ባልሽም ቢሆን ሌላ ህይወትም ቢጀምር በቃ ሰላም ሆናችሁ ብትለያዩ ነው እንጂ የሚሻለው እዚህ ድረስ መደራረሱን እኮ ምን የሚሉት ነው እኮ ነው የኔ ጥያቄ። ምን የሚሉት ነው? ምን አይነት ነገር ነው? ምትፈላለጉ ከሆነ መነጋገርና መመለስ ነው። ሄርሜላም ወዳበት ነው የገባች። ከፈለገች ትጎዳ። ገባችሁ አይደለም? ምክንያቱም በቃ እውነት ነው። ምንም አዲስ ነገር የለውም። በጣም ብዙ ጊዜ ነግረናት እንዳትጎዳ በጣም ብዙ ጨቅጭቀናት ነበረ። ሄርሜላ በቃ ከአብርሃም ጎን ጥፊ፣ ከአብርሃም ጎን ጥፊ፣ ይጎዳሻል፣ አንቺ የሚሆን አይነት ሰው አይደለም እያል በተደጋጋሚ ነግረናት በጣም ብዙ ጊዜ ተጎድታ፣ አሁን ደግሞ ጭራሽ አርግዛ ፋሚሊ ነገ ከነገ ወዲያ አብርሃም ምን እንደሚያደርግ አይታወቅም። ፋሚሊ ገባችሁ አይደል? አይታወቅም። ምንም አዲስ ነገር የለም። አብርሃም የለመደው ነገር ነው ካደረገ ሊያደርግ የሚችል አዲስ ነገር የለውም። እና ልትጎዳ ትችላለች። እንግዲህ ምንም ማድረግ አይቻልም። ወዳና ፈቅዳ ነው እየገባች ያለችው። እና አብርሃም ህይወት ላይ መጎዳዳት ኖርማል ነው ስናስበው፣ ያየነውም ነገር ስለሆነ ማለት እኛ ጋር ነው በጣም ከባዱ። ሪል ላይፍ ሲሆን እኛ ጋር አካባቢ ሲሆን እና አብርሃም ጋር ግን ኖርማል። በዚህ ልክ እንደማይፈለግ ከገባው መሸሽ መቻል አለበት። ዛሬ አብርሃም ምን አይነት ቃላት እየተናገረ እንደሆነ አልገባችሁ? እንዴት እያቃጠላት እንደሆነ ሩታን አልገባችሁ? ምን አይነት ቃላቶችን እየጣለባት እንዳለ አልገባችሁ? በቃ በጣም ከባድ የሆኑ ቃላቶችን እየሰነዘረባት ያለ ቦክስ እንዲህ ቢመታት ይሻለዋል። ምሬን ነው ነገራችሁ። ትናንትና ከዚህ በፊት ማሬ ውዴ ሲላት የነበረችዋን ልጅ እንደዚህ ሲናገራት ፋሚሊ በጣም ነው የሚሰማት እሷና በጣም ከባድ ዱላ ነው የሰነዘረ ያለው አብርሃም። እንደ ቀላል እንዳታዩት ፋሚሊ። ትናንትና ወድሻለሁ አፈቅርሻለሁ ሲልሽ የነበረው ፍቅረኛሽ ዛሬ አልፈልግሽም፣ በቃ ስለማልፈልግሽ እኔ ሌላ ህይወት ስለጀመርኩኝ ተኝ ሲልሽ ወይም ደግሞ ሲሰድብሽ ያለውን ስሜት ነው እሷ ፊልም የምታደርገውን በዚህ ሰዓት ሩታ። ገባችሁ? እናንተም ደግሞ እስቡት እስኪ በእናንተ ቦታ ብትሆኑ ምን እንድትሉ እንደምትችሉ እስቲ ኮሜንት ላይ ጻፉልኝ። የምሬኑ ኮሜንት ላይ ጻፉልኝ፣ መስማት ፈልጋለሁ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ይህንን ቪዲዮ ሲጀምሩ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን።
አይገባም እኮ እስር ቤት። ወይኔ እዩት እስቲ እኔ ሸበላ እንኳን ተፈታክልኝ። ያንቺ ሸበላ አብርሃም ያንቺ ብቻ አይደለም የብዙሃን ሸበላ ነው። ምን አሁን እኮ አንቺ አልሽው እንጂ ብዙ ሰዎች አሉ አብርሽ የኔ ሸበላ የሚሉ የኔ ቆንጆ ምናምን የሚሉ ብዙ ሰዎች አሉ። ኤርሜላ አትሳሳሺ። በመጀመሪያ እንኳን ተፈታ በቃ እንኳን ተፈታ። ከዚህ በላይ ምንም አይባልም። ገባችሁ? እስር ቤት ለማንም ሰው መመኘት የለባችሁም። እንኳን ተፈታ። መፈታት ደስ የሚል ነገር ነው። ደስ ብሎናል። እንኳን ተፈታ። ምንም ጥቅም ለሌለው ነገር ቢሆንም የታሰርከው እነሱም ለሌላ ዓላማ ነው አንተን የተጠቀሙብህ። ሌላ ምንም አይነት ነገርም እርግጠኛ ነኝ ደግሞ እንደሚፈታ ነግሬያችሁ ነበር ትናንት። ምንም ይሄ ከዚህ ግባ የማይባል ነገር ነው። ገባችሁ አይደለ? እነ ሩታ ሲስቱት የነበረ እነ ሩታ ሲናገሩት የነበረው ነገር በማስረጃ እንደዚህ አድርጌ እዚህ በኋላ ይወጣልሽ ምናምን ነገር ስትል የነበረችዋ ምንም እንደማትፈጥር ስነግራችሁ ነበረ። ዛሬ ምንድነው የሆነው? አብርሃም ከእስር ቤት ወጣ፣ አለቀ። በቃ ይሄንን ነው እኔም ስናገር የነበረው ትናንት። ምንም ከነዚህ ልጆች ጋር እየተጨቃጨቃችሁ የምትፈጥሩት ነገር የለም። ስናገር የነበረው ይሄንን ነው። በቃ እዛው በራሷ መጨረስ ትችል ነበር ሂዳ ፖሊስ ጣቢያ። እንግዲህ ኦ ማይ ጋድ ተፈታ። እንኳን አብሮ ደስ አለን። ወይኔ እኔ ግን እንዴት ነው ማስመሰል የምትችሉበት? እንዴት ነው ይህን ያክል ማስመሰል የሚቻለው? የምሬን እኮ ነው ፋሚሊ። ፊልም እኮ ነው የምናየው እዚህ ጋር እኮ ፊልም ነው ፋሚሊ የምናየው። መቼም ህይወት አይደለም ትክክለኛ እየኖሩት ያሉት ህይወት መቼም አይሆንም። የምሬን ነው ነገር ትናንትና በጭራሽ አይወጣም በማስረጃ ምናምን ነገር እንደዚህ በቀላቸዋለሁ ምናምን ስትል የነበረች አሁን ደስ ብሎሽ ነው እንኳን ደስ አለ ተፈታ ምናምን ያልሽው። ባትዩ እኮ ምንም እሱ ጋር የሚፈጠር ነገር የለም። የምሬን እኮ ባትዩ ይሻል ነበር። ማስመሰልሽ በጣም ይታያል። እዚህ ጋር ደግሞ ሩታ የምሬን ነው ማስመሰልሽ በጣም ይታያል ጎልቶ ደግሞ በቃ ባትዩ ኦልሬዲ በቃ ስለተጣሉ ነው ብለን እናስባለን። ግን እዚህ ጋር አሁን እንኳን ተፈታ ምናምን ነገር በጣም የማስመሰል ህይወት በጣም ከባድ ነው። የምሬን ነው በጣም ከባድ። እኔ ምን አይነት ህይወት እየኖሩ እንዳለ በጣም እስከዛሬ ድረስ በጣም ከሚገርመኝ ነገር ይሄ ነው። በቃ እንዴት ነው ህይወታቸውን እየመሩት ያሉት? የለም እኮ ፋሚሊ እንደዚህ አይነት ህይወት እኮ የለም እኮ ድራማ ላይ ነው የምናውቀው እንጂ የለም እኮ ፋሚሊ። መጫወቻ አደረጋችሁን። የምሬን ነው እንዴ ምን ጉር ናችሁ? እዛው መቀር መስሎሽ ነበር ነው ወይስ? አይ አልመሰለኝም። አይ አንቺማ ቢቀርልሽ ደስ ይልሻል። አሁን ምንም ማስመሰል የሚባል ነገር የለም። ማስመሰል አያስፈልግም። ገባሽ አይደል? ምንም የምታስመስዩን ነገር ነው ሁሉም ሰው ያውቃል። እያስመሰልሽ መሆኑን ለሱ ጥሩ እንደማትመኛውን በዚህ ሰዓት ሁሉም ሰው ያውቃል። ገባሽ? ያውቃል በቃ ባይወጣ ደስ ይልሻል። ምንም አዲስ ነገር የለውም። የምሬን መለየት ስለምፈልገው እነዚህ ልጆች ባይወጣ ደስ ይልሻል። እስር ቤት እዛው ቢቀር ደስ ይልሻል። በቃ ያየነው ነገር ስለሆነ ያንቺ ፍላጎት ስለሆነ ገባሽ? መቼም የዳኒ ፍላጎት ነው ልል አልችልም። ፋሚሊ የገባበት በዚህች ልጅ ፍላጎት ነው፣ በሩታ ፍላጎት ነው የገባ እስር ቤት። ገባችሁ? ሩታ ይግባ ስላለች ነው እንጂ አይ መግባት የለበትም አብራምቶ ችግር የለውም ምናምን ነገር ብትለው ኑሮ መተው ይቻል ነበር፣ አለመግባት ይችል ነበር። ይልሽ ግን አንቺ ነሽ እንዲገባ ያደረግሽው አንቺ ነሽ አለ እኛ ላይ ናትደርሺ ዛሬ በኦዲየንስ ፊት ቃል ገብተን እንድንለያይ ስለምንፈልግ ነው ዛሬ የጠራንሽ ማለት ነው። ከዛ ባለፈ ደግሞ ባለፈው ይቅርታ ጠይቅ ችላችሁ ትለያያላችሁ ወይ ነው እኮ የኛ ጥያቄ። አንተ ከሷ ጎን ላትደርስ የምር ችለህ ትለያያለህ ነው ወይ ጥያቄ? ሩታ የምር ችላ እንደዚህ ቃል ገብታ ከዚህ በኋላ ወደ ህይወት አልመጣም ምናምን ነገር ብላ ትሄዳለች ወይ ነው ጥያቄ? እንዴ ከዚህ ስንት ጊዜ ነው እንደዚህ አይነት ነገር የምታደርጉ? ሁለተኛ አልገባም ከበህይወት ሁለተኛ እንዳገቢ በህይወቴ ምናምን ስንት ነው የተባባላችሁት? እንዴ እዚህ ጋር መጣችሁ ማስረዳት አይጠበቅባችሁም እኮ። ነገ ከነገ ወዲያ እንደምትገናኙ እናውቃለን። ትመጣላችሁ አብራችሁ፣ ነገ ደግሞ እየተጓተታችሁ ትመጣላችሁ። አንዳችሁን ትጠራላችሁ። ምንም አዲስ ነገር የለውም። ለእኛ የምታሳዩን ምንም ነገር የለም። ኦዲየንስ ፊት ምንም የምትፈጥሩት ነገር የለም። እዚህ ጋር ቃል ስለገባችሁ እኛ እናምናችኋለን ማለት አይደለም። በጭራሽ እናምናችሁ። ምክንያቱም የሚታመን ነገር አድርጋችሁ አታውቁ።
የሚታመን ነገር ለኦዲየንስ የሚያሳምን ነገር እንኳን አድርጋችሁ አይተን አናውቅም። እናንተ የሚመቻችሁ እንደዚህ መባላት ነው በቃ። ሌላ ምን ይመቻችኋል? እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወቸው ጉዴ ሄርሚ ትባላለች። ካላወቅሻት ላስተዋውቅሽ፣ የልጆቼ እናት ነች፣ ፍቅረኛዬ ነች። ከዚህ በኋላ ከእሷ ጋር ደግሞ አይንሽን ላየው አልፈልግም ነው እያለ ያለው። አይንሽን ላየው አልፈልግም ነው እያላት ያለው ሩታ እኔ እንጃ እንደ ዛሬ የምትቃጠልበት ቀን ያለ አይመስለኝም። ፋሚሊ የምሬን ነው የምነግራችሁ። እነዚህን ልጆች አንዱ ነው ማየት መቼም ቢሆን ሊያስደስታት የማይችለው በቃ ሩታን ብቻ ነው። ማንም በቃ አላቅም ሩታን መቼም ቢሆን ልትደሰት አትችልም። በጭራሽ ሰላም ልትሰጣችሁ አትችልም። በዚህ ሁኔታ በጭራሽ ሰላም አትሰጣችሁ። ቢሄዱ አገር ብጠላው ቢሄዱ ትሄዳለች። በበጥበጣ ያላር አላማ ትሄዳለች ተከትላ። የማን ህይወት ተበላሽቶ የማን ህይወት ይስተካከላል ነው ጨዋታው እዚህ ጋር ማለት ነው። የምሬን ነው የምነግራችሁ። እሷ እንኳን ብትተው እሱ አይተዋትም። በቃ አንድ ነገር ማወቅ ያለባችሁ አብርሃም ችሎ አይተዋትም። ገባችሁ አይደለ? ጭቅጭቁ ራሱ ይናፍቀዋል ከሷ ጋር አይደለም ሰላም መሆኑ። ያልጨረስሽው ህይወት ካለ ጨርሰናል እያለሽ ነው በግልጽ አማርኛ። ብትጨርሱ ነው ሰው ልጅ በግዴታ ይኖራል እንዴ? ደስ አላት አሁን ሄርሜላ እንዴት ደስ እያላት እንዳለ አልገባችም። ምናልባት ያልጨረስነው ነገር ካለ ጨርሰናል እያለች ነው በግልጽ። የምር የደስታ ፈገግታዋ በንግግር ውስጥ ያስታውቃል። እሷን በቃ አሁን በተራዋ ማናደድ ፈልጋለች። በቃ ማናደድ። ትናንትና እንደዛ ሲነጋገሩ ስለነበረ ዛሬ ደግሞ እሷ ሪቬንጇን እየመለሰች ነው። የትናንትናውን እየመለሰች ነው። ዛሬ ደግሞ በቃ አይፈልግሽም እና ከህይወታችን ብትውጭልን ደስ ይለናል፣ እንኑርበት፣ አትበጥብጪ በሱ ራሱ እንደዚህ የምታም ነው እያለች እንዴ ህይወታችን አደበላለቅሽው ነው እያለች ብቻለም ልታወሪ ነው። አላዳምጥሽም። እንደማመጥ መሰለኝ። አንቺ ብቻ ልታወሪ ነው እንደምታሽ። ተቃጠለች፣ ነደደች። በጆሮዋ ነው እሳት እየወጣ ያለ ጭስ። በዚህ ትናንትና በዚህ ነው ጭስ ያስወጣት እና ሄርሜላን። አሁን ደግሞ በተራሽ ዛሬ ትቃጠያለሽ ሩታ። በዚህ ልክ እንደማይፈለግ ከገባው መሸሽ መቻል አለበት። ዛሬ አብርሃም ምን አይነት ቃላት እየተናገረ እንደሆነ አልገባችሁ? እንዴት እያቃጠላት እንደሆነ ሩታን አልገባችሁ? ምን አይነት ቃላቶችን እየጣለባት እንዳለ አልገባችሁ? በቃ በጣም ከባድ የሆኑ ቃላቶችን እየሰነዘረባት ያለ ቦክስ እንዲህ ቢመታት ይሻለዋል። ምሬን ነው ነገራችሁ። ትናንትና ከዚህ በፊት ማሬ ውዴ ሲላት የነበረችዋን ልጅ እንደዚህ ሲናገራት ፋሚሊ በጣም ነው የሚሰማት እሷና በጣም ከባድ ዱላ ነው እየሰነዘረ ያለው አብርሃም። እንደ ቀላል እንዳታዩት ፋሚሊ። ትናንትና ወድሻለሁ አፈቅርሻለሁ ሲልሽ የነበረው ፍቅረኛሽ ዛሬ አልፈልግሽም፣ በቃ ስለማልፈልግሽ እኔ ሌላ ህይወት ስለጀመርኩኝ ተኝ ሲልሽ ወይም ደግሞ ሲሰድብሽ ያለውን ስሜት ነው እሷ ፊል የምታደርገውን በሳት ሩታ። ገባችሁ? እናንተም ደግሞ እስቡት እስኪ በእናንተ ቦታ ብትሆኑ ምን እንድትሉ እንደምትችሉ እስቲ ኮሜንት ላይ ጻፉ። የምሬን ነው፣ ኮሜንት ላይ ጻፉልኝ፣ መስማት ፈልጋለሁ። ስለዚህ ከዚህ በፊት እንደነበረው ዝም ብዬ ምናምን ማልፈ እንዳይመስለኝ በደንብ ተጠንቀቅ። ጨርሰናል በቃ። አያችሁ አይደለ? አቅሟን ምናምን አሳይታ መሄድ ነው የምትፈልገው ሩታ። ገባችሁ? ልኳ እዚህ ድረስ ነው። ገባችሁ አይደለ? እና ነገ አንድ ላይ ደግሞ ሲገናኙ እንዳይደብራችሁ በቃ እዚህ ጋር ለአፍ ነው እየተለያዩ ያሉት እንጂ ነገ ከነገ ወዲያ አብረው እንደሚገናኙ ግልጽ ነው እና ያለንም ጭምር። እንግዲህ ፋሚሊ የዛሬ ቪዲዮ እንደተመለከታችሁ ምንም ማድረግ አይቻልም። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። በተረፈ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ደግሞ የምትወዱኝ ላይክ እንዲሁም ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ወንድም አትፈልጉም ነው ሀሳባችሁ ምንድን ነው? ወንድም አድርጉኝ፣ በቃ ወንድማችሁ አድርጉኝ፣ ቤተሰባችሁ አድርጉኝ። ሰብስክራይብ እያደረጋችሁ ዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስከማገኛችሁ ድረስ ወዳችኋለሁ። ባይ